ለመንግስት እጅ የሰጠው ወይንም የሰላም ጥሪን የተቀበለው የኦነግ ሸኔ አዛዥ ጃል ቃንቄ ጉዳይ የጥንቅራችን ትኩረት ነው። እንግሊዝ የትግራዩ ውጥረት እንዲፈታ አሳስባለች። ህወሓት ሊያካሂደውን የተባለው የክልል መፈንቅለ መንግስት አሁንም ዓለም አቀፍ ውግዘት እየገጠመው ነው። እንመለስበታለን። አዲስ አበባ ይገባል ተብሎ ሲጠበቅ የነበረው ግዙፍ የውጭ ባንክ በሌሎች የአፍሪካ ሀገራት ተገኝቷል። ከዚህ ውጪ በአማራ ክልል የተቃውሞ ሰልፍ እየተደረገ ነው። ምን ተባለ? የምንመለከተው ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን የተወደዳችሁ ቤተሰቦቻችን፣ እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን እነሆ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች በዝርዝር እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። እንግሊዝ የትግራዩ ውጥረት እንዲፈታ አሳስባለች። ህወሓት ሊያካሂደው ነው የተባለው የክልል መፈንቅለ መንግስት አሁንም ዓለም አቀፉ ግዘት እየገጠመው ነው። አዲስ አበባ የሚገኘው የእንግሊዝ ኤምባሲ እንደገና ያገረሸው ግጭት አስከፊ እንደሚሆን አስጠንቅቋል። እንግሊዝ በትግራይ ክልል ያለው የእርስ በእርስ ፍጥጫ እንዲፈታ ጥሪ በማቅረብ የክልሉ ኃይሎች በፈረንጆቹ 2022 የሰላም ስምምነት አፈጻጸም ዙሪያ በአስቸኳይ ወደ ውይይት እንዲመለሱ አሳስባለች። የሀገሪቱ አቋም አዲስ አበባ በሚገኘው የእንግሊዝ ኤምባሲ በኩል ባወጣው መግለጫ ነው ይፋ የሆነው። ኤምባሲው በይፋዊ ማህበራዊ ሚዲያው ላይ በለጠፈው መግለጫ እንግሊዝ በትግራይ ክልል እየተከናወኑ የሚገኙ አዳዲስ ክስተቶችን በቅርበት እየተከታተለች ነው ብሏል። ኤምባሲው በሰሜን ኢትዮጵያ ለ2 ዓመታት ዘልቆ የነበረውን ጦርነት ከቋጨው የሰላም ስምምነት ማዕቀፍ መንፈስ ውጭ ያሉ እንቅስቃሴዎችን እናወግዛለን ሲልም ነው ያስታወቀው። በሰሜኑ ክፍል እንደገና ግጭት የሚያገረሽ ከሆነም ለትግራይ ለኢትዮጵያም ሆነ ለሰፊው ቀጠና እጅግ አውዳሚና ከባድ ነው ሲል መግለጫው ጠቅሷል። ማስጠንቀቂያው በፌዴራል መንግስትና በትግራይ ህዝብ ነጻ አውጪ ግንባር መካከል የተፈጠረውን የፖለቲካ አለመግባባትን ተከትሎ በትግራይ እንደ አዲስ ውጥረት እያየለ መምጣቱን ተከትሎ ነው የተሰጠው። ከእንግሊዝ ባለፈ የአውሮፓ ህብረት በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረትና የፕሪቶሪያውን የግጭት ማቆም ስምምነት አደጋ ላይ የሚጥሉ ድርጊቶች በአስቸኳይ እንዲቆሙ መጠየቁ ይታወሳል። ህብረቱ በትግራይ የሚታየውን ሁኔታ በከፍተኛ ስጋት ውስጥ ሆኖ እየተከታተለው መሆኑን ትላንት ምሽት ባወጣው አጭር መግለጫ ገልጿል። ሌላ አውዳሚ ግጭትን ማስቀረት አስፈላጊ መሆኑን ያሰመረበት ህብረቱ በሁለቱ ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት እንደሚገባ አጽንኦት ሰጥቷል። ህብረቱ ይህን ጥሪ ያደረገው ህወሓት ጄኔራል ታደሰ የሚመሩትን ጊዜያዊ አስተዳደር ከስልጣን አውርዶ አዲስ ክልላዊ መንግስት ለማቋቋም እየተንቀሳቀሰ ባለበት ወቅት ነው። ለመንግስት እጅ የሰጠው ወይንም የሰላም ጥሪን የተቀበለው የኦነግ ሸኔ አዛዥ ጃል ቃንቄ ጉዳይ በትግል ስሙ ጃን ቃንቄ የተባለው የአማጺው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ቀጠና አዛዥ የክልሉ መንግስት ለቡድኑ ያቀረበውን የሰላም ጥሪ ተቀብሎ እጅ መስጠቱ ተዘግቧል። ጃል ቃንቄ በወለጋ ዞኖች የሚንቀሳቀሰውን የአማጺ ቡድኑን ክንፍ ይመራ እንደነበርና የቡድኑ ቁልፍ ሰው እንደነበረ ምንጮች ገልጸዋል ሲል ዋዜማ ዘግቧል። ግለሰቡ ከሌሎች የቡድኑ አዛዦች ጋር በአንዳንድ ውስጣዊ ጉዳዮች ላይ ያለመግባባት እንደነበረው የገለጹት የዘገባው ምንጮች ይህ አለመግባባት እጅ ለመስጠት እንዳበቃው ጉዳዩን በቅርበት ከሚያውቁ ምንጮች ነግረውናል ይላል። ጃል ቃንቄ እጅ መስጠቱን የክልሉ ርዕሰ መስተዳድር የጸጥታ ጉዳዮች አማካሪ የሆኑት ብርጋዴር ጄኔራል ኃይሉ ጉንፋ በይፋዊ ማህበራዊ ትስስር ገጻቸው ላይ ካጋሩት መረጃም ለማረጋገጥ ተችሏል። ጥንቅራችን እንደቀጠለ ነው። አዲስ አበባ ይገባል ተብሎ ሲጠበቅ የነበረው ግዙፍ የውጭ ባንክ በሌሎች የአፍሪካ ሀገራት ተገኝቷል። በኢትዮጵያ የባንክ ዘርፍ በቅድሚያ ለመግባት ይዞት የነበረውን እቅድ በቅርቡ የሰረዘው ግዙፉ የኬንያ ባንክ ኢኩዊቲ በአጭር ጊዜ ውስጥ በዛምቢያ፣ ሞዛምቢክና አንጎላ ባንኮች ድርሻ በመግዛት ወደ ሀገሪቱ የባንክ ገበያ እንደሚገባ አስታውቋል። የሶስቱ ሀገራት መሰረተ ልማትና ነዳጅና ጋዝን ጨምሮ እምቅ የማዕድን ሀብታቸው ያመጣላቸው እድገት እንዲሁም በቀጠናው ያለው ቁልፍ የንግድ ኮሪደር ኢንቨስትመንት ሳቢ መሆኑን የባንኩ ኃላፊዎች እንደነገሩት ጠቅሶ ሮይተርስ ዘግቧል። ሆኖም ባንኩ ኢትዮጵያ ውስጥ አሁንም የውክልና ቢሮ ያለው መሆኑ በሀገሪቱ የባንክ ዘርፍ ውስጥ የመግባት ዝግጁነቱ እንደተጠበቀ መሆኑን እንደሚያሳይ ኃላፊዎቹ ገልጸዋል ተብሏል። ባንኩ ለኢትዮጵያ የባንክ ገበያ ቅድሚያ የሰጠውን እቅዱን የሰረዘው የሀገሪቱ የባንክ ዘርፍ የቁጥጥር ሂደት ከጠበቀው በላይ ረጅም ጊዜ ስለወሰደ መሆኑን ከጥቂት ሳምንታት በፊት ጠቁሞ ነበረ። በአማራ ክልል የተቃውሞ ሰልፍ እየተደረገ ነው። ሰልፉ በሰቆጣ ከተማ ነው እየተካሄደ የሚገኘው።
የህወሓት ትንኮሳና ሽብር ለዋግ ኽምራ ህዝብና ለኢትዮጵያ ሰላም እንቅፋት ነው ብለዋል የኮረም ወፍላም ዛታና አበርገሌ ሰልፈኞች። የወፍላም የኮረም የዛታና የአበርገሌ ተፈናቃዮች በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ከተማ ነው ሰላማዊ ሰልፍ እያካሄዱ የሚገኙት። እኛም የዛታ የኮረም የአበርገሌና የወፍላ ህዝቦች ሰላማችንን እናጸናለን፣ ጥላቻን እናወግዛለን ብለዋል። ድምጻችን በጥይት አይታፈንም፣ በወያኔና ተላላኪዎች ሴራ ሀገራዊ ምርጫችን አይደናቀፍም ሲሉ መፈክር አሰምተዋል። ማንነት የዲሞክራሲ ጉዳይ ሳይሆን የተፈጥሮና የሰብአዊ መብት መሆኑ ታውቆ ሰብአዊነታችን እንዲከበርልን እንጠይቃለን ያሉት ሰልፈኞቹ ህወሓት በኮረም በወፍላና ዛታ የሚፈጽመውን የመሬት ወረራ እንደሚያወግዙ በመግለጽ ድምጻቸውን አሰምተዋል። ወደ ሌላኛው ጉዳያችን አመራን። ዳንጎቴ የነዳጅ ማጣሪያ ኩባንያ በቀጥታ ለኢትዮጵያ አየር መንገድ የአውሮፕላን ነዳጅ ማቅረብ ጀምሯል። የናይጄሪያን የነዳጅ ፍላጎት ማሟላት የቻለው ዳንጎቴ ከቅርብ ጊዜ ወዲህ ለበርካታ የአፍሪካና ዓለም አቀፍ ገበያዎች የአውሮፕላን ነዳጅ እንዲሁም ናፍጣና ቤንዚን ማቅረብ መጀመሩን የዘገበው ቢዝነስ ኢንሳይደር ድረገጽ ነው። ለኢትዮጵያ አየር መንገድ በቀጥታ ነዳጅ ማቅረብ በመጀመራችን ኩራት ይሰማናል ያሉት የዳንጎቴ ማጣሪያ ከፍተኛ ኃላፊዎች በሙሉ አቅሙ በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ እያመረተ የሚገኘው ኩባንያው ለሌሎች በርካታ የአፍሪካ ሀገራት ነዳጅን በተመሳሳይ በቀጥታ ማቅረቡ እንደሚቀጥል መናገራቸውን የዜና ምንጩ ጠቅሷል። ዳንጎቴ የአውሮፕላን ነዳጅ ለኢትዮጵያ አየር መንገድ ማቅረብ የጀመረው በመካከለኛው ምስራቅ ጦርነት ሳቢያ አየር መንገዱ የአውሮፕላን ነዳጅ እጥረትና የዋጋ ውድነት ባጋጠመው ወቅት ነው። የአልነጃሺ ቅዱስና ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡን የትግራይ ባህልና ቱሪዝም ቢሮ አስታውቋል። ቢሮው ምዝገባው ዘላቂ እንዲሆን ከኢትዮጵያ የቅርስ ጥበቃ ባለስልጣን እገዛና ሙሉ ድጋፍ ጠይቋል። አልነጃሺ መስጂድ በኢትዮጵያ አቆጣጠር በ615 ዓ.ም የፍቅር፣ የሰብአዊነት፣ የፍትህ፣ የነጻነትና የመቻቻል የመጀመሪያ ሂጅራ የተካሄደበት ቅዱስ ስፍራ ሆኖ የተመሰረተ ነው። አሁን በዩኔስኮ የዓለም ቅርሶች በጊዜያዊነት የተመዘገበው ቅዱስና ታሪካዊ መስጂድ ምዝገባው ዘላቂ እንዲሆን በቀጣይ በርካታ ስራዎች ይቀራሉ ሲል ቢሮ ገልጿል። ለዚህም የኢትዮጵያ የቅርሶች ጥበቃ ባለስልጣን ሙሉ ድጋፍና ክትትል እንደሚሻ አመልክቷል። በትግራይ ክልል ምስራቃዊ ዞን ክልተ አውላሉ ወረዳ ነጋሽ ከተማ የሚገኘው ታላቁ መስጂድ አልነጃሺ በትግራዩ ጦርነት ከባድ ጥቃት ደርሶበት ተጠግኖ ለሃይማኖታዊ አገልግሎትና ለቱሪስቶች ጉብኝት መልሶ ክፍት መደረጉ ይታወሳል። ቢሮ በተጨማሪም በየዓመቱ የሚከናወነው የአሸንዳ ባህላዊ የልጃገረዶች ጨዋታ፣ በተራራ አናት የተገነባው ጥንታዊው የደብረ ዳሞ ገዳም፣ ይህ ጥንታዊ ሥራ፣ የአቡነ ገሪማ ገዳም፣ የትግራይ ቅርስ መልክዓ ምድርና የአድዋ የድል በዓል በዩኔስኮ ለማስመዝገብ ከኢትዮጵያ የቅርስ ጥበቃ ባለስልጣን ጋር በቅንጅት እየሰራ እንደሚገኝ አሳውቋል። ውድ ቤተሰቦቻችን የመረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስላላችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።